ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር ዋና ሐሳቦች ነው። ከነዚህ ውስጥም መሃል የመጀመሪያው በኢትዮጵያ የሰላም እንቅስቃሴ ጸጥታው ምን ያክል ደረጃ ላይ እንደደረሰ መረጃ ሰጥተዋል። እሳቸው እንዳሉት ከሆነ በኢትዮጵያ ውስጥ በአሁን ሰዓት ላይ አንጻራዊ ሰላም አለ ብለዋል። ኢትዮጵያ ውስጥ የሰላም እጦት እንዲኖር ያደረገው መንስኤዎችንም ዘርዝረዋል። ከጥንት ጀምሮ የቆየው እስካሁን ድረስ ያልተላቀቀን የሐሳብ ልዩነትን መቀበል አለመቻል፣ ሁሉንም ነገር በኃይል ለመፍታት መሞከር፣ ይህ ልምምድ ኢትዮጵያን የጦርነት አዙሪት ውስጥ እንድትቆይ አድርጓታል። በእነዚህ የበጎች ጸብ ደሞ ተጠቃሚ የሆነው ነብር መሆኑንም ጭምር በሜታፎር አንስተውታል። እሳቸው እንዳሉት ከሆነ ኢትዮጵያውያን የምናደርገው የሐሳብ ልዩነት ፍጭት ለባንዳዎች ምቹ ሁኔታ እየፈጠረ ነው። ባንዳዎች ይህንን ምቹ ሁኔታ እየተጠቀሙበት ነው። እነ ግብጽ እንዲሁም ሻቢያ የመሰሉ የኢትዮጵያ ቋሚ ጠላት የተባሉ ሀገራትም ጭምር የውስጥ ችግራችንን ኢንቨስት በማድረግ እንዲሁም ቀን ከሌሊት የትጥቅም የስንቅም እንዲሁም ጥይትም የማቀበል ስራ ላይ ተሰማርተዋል። ኢትዮጵያ እንደ ድሮ አይደለችም። በአሁን ሰዓት ላይ የትኛውንም ችግሮች መቀለበስ የሚያስችል አቅም እንዳላትም ጭምር ተነግሯል። እንዲሁም ኢትዮጵያ በአሁን ሰዓት ላይ የሐሳብ ልዩነቶችን በኃይል ከመፍታት ወደ ንግግር መድረክም እንድንመጣም አሳስበዋል። ሀገራዊ የምክክር መድረክም በዚህ ሁኔታ ላይ ትልቅ የተባለ ሚና እንዳለውም ጭምር ተነስቷል። በትግራይ አካባቢ ላይም ውይይት እንደተደረገ ብዙ ገጾችንም ጭምር ያካተተ ብዙ የህዝብ አጀንዳ የኢትዮጵያውያን አጀንዳም ተገኝቶበታል ብለዋል። እሳቸው እንዳሉት ከሆነ ከምክክር ኮሚሽኑ አጀንዳዎች ላይ አብዛኞቹ ተመሳሳይ መሆናቸው ታውቋል። ኢትዮጵያውያን በአማራም በኦሮሞም በትግራይም በጋምቤላም ያሉት ተመሳሳይ አኗኗር አለን። ስለዚህ አብዛኞቹ አጀንዳዎች ተመሳሳይነት አላቸው ብለዋል። እንዲሁም በዚህ እንቅስቃሴ ላይ ጠላቶቻችንን የባንዳነት አመል ያላቸውን አሁንም ሰፖርት ያደርጋሉ። ግን ጠላቶቻችን ከሳሪ ወይንም አክሳሪ የተባለ ኢንቨስትመንት ላይ መሰማራታቸውን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት ከሆነ እዚህም እዛም በሚፈጠሩ ግጭቶች መካከል ጠላት ለማትረፍ እየሞከረ ነው፣ ግን ትልቅ የተባለ ኪሳራ እየተከናነበ ነው። በአሁኑ ሰዓት ላይ መረጃዎች እንደሚያሳዩት ከሆነ ባንዳዎች በኢትዮጵያ የሚመጣ ሲሆን ግን ለማዕከላዊ መንግስት መረጃ መስጠት ድረስ ደርሰዋል። ከመንግስት ጋር በሐሳብ ልዩነት እየተዋጉ ያሉት ጭምር ከውጪ የሚደረግላቸው እርዳታም ድጋፍም ትጥቅም የሬዲዮም የሎጂስቲክም አቅርቦትም ኢትዮጵያን ለማፍረስ ታላቋን ሀገር ለማኮስመን የሚደረገውን ጥረት ግን የማይተባበሩ ጭምር አሉ። ግን ኢትዮጵያን በማጽናት ሂደት ላይ ግን ሐሳቦች በኃይል ሳይሆን በምክክር መፈታት አለባቸው የሚል ንግግርም አቅርበዋል። ጠቅላይ ሚኒስትር አብይ አህመድ እንዳነሱት ከሆነ እኛና ኤርትራ ምን አጣላን የሚለውንም በደንብ አንስተውታል። የሰሜኑ የህግ ማስከበር ዘመቻው በሚካሄድበት ወቅት ላይ የሻቢያ ኃይሎች በሰፊው ወደ ትግራይ ሲገቡ ነበር። እንዲሁም ህዝብን ሲገፉም ሲገሉም እንዲሁም ሲያሰድዱም ፋብሪካም ሲነቅሉም ነበር። ትልቁ ጸባችን እሱ ነበር። እነ ገዱንም ጭምር ልከን እነደመቀንም ጭምር እንዲማጸኑ ልከን ነበር። ግን የሻቢያ ኃይል አሳፈረኝ ሲል ነበር። መቀሌን የመቆጣጠር ሂደት ላይ በሚካሄድበት ሰዓት ላይ የተወሰነ ሰዓት ጋፕ ተደርጎ ነበር። እሱ ደግሞ የተደረገው ሻቢያ አሁንም መቀሌን የሚያክል ትልቅ ከተማ እንዳያወድም ታስቦ ነው። ግን በአሁን ሰዓት ላይ የምንመለከተው የሻቢያ ኃይል ሙሉ በሙሉ ከፌደራል መንግስት ጋር ጸብ ውስጥ የገባው እንዴት የፕሪቶሪያው የሰላም ስምምነት ተፈረመ? ለምን ተፈረመ? ህወሓትን ሳናጠፋ ሳንደመስስ ድራሹን ሳናጠፋ ለምን ተፈረመ? ይህ ነው በኢትዮጵያና በኤርትራ መካከል የነበረው ችግር ያገረሸው የዚህ ሰዓት ነው። የሻቢያ መንግስት ለምን የፕሪቶሪያ ስምምነት ተፈረመ? ህወሓት ለምን አልጠፋም? ትግራይን በፈለግነው ልክ ለምን አልበዘበዝንም የሚል ነበር። በኢትዮጵያ መንግስት በኩል ደግሞ የተያዘው አቋም በተቃራኒው ነበር። የኢትዮጵያ መንግስት አሸንፎ የነበረ ቢሆንም የሰላምን መንገድ አማራጭ መርጦ ነበር። ይህንንም ያደረገው ለሰላም ሲባል ነው። ምክንያቱም የኢትዮጵያ መንግስት ስሜታዊ ሆኖ ቢገባ ኑሮ ሻቢያ ሌሎችን ከተሞችም ይበዘብዛል፣ ይዘርፋል፣ ይደፍራል።
በአሁን ሰዓት ላይ እየተመለከትን ያለነው ሻቢያና ህወሓት በጋራ እየሰሩ ነው። ሻቢያ ከኢትዮጵያ መንግስት ጋር የተጣላው ህወሓት ለምን ሳይደመሰስ የሚል ጥያቄን አንግቦ ነበር። ግን በዚህ ሰዓት ላይ ግን አሁን ህወሓት ከሻቢያ ጋር አብሮ ህገወጥ ድንበር ከፍቶ ሲሸቅጥ ይውላል። እንዲሁም የጦር መሳሪያም ይይዛል ያስገባልም ጭምር። የሻቢያ ኃይል ደግሞ በሰፊው የትግራይ ቦታዎችን ተቆጣጥሮ ይገኛል። በሰሜኑ ህግ ማስከበር ወቅት ላይ ሰፊ የተባለ የትግራይ እናቶችና እንስቶችን ሲደፍር ነበረ። ህወሓት ከዚህ አካል ጋር ነው አብሮ የቆመው። ህወሓት ሊጠይቅ የሚገባው ፍትህ ነበር። የተደፈሩ ሴቶች፣ የተዘረፉ ሀብቶች እንዲመለሱ ካሳ እንዲሁም ከሀገር ጋር መቆም ነበረበት። ግን ህወሓት ምንም የህዝብ ችግሩ አይደለም። ምክንያቱም የህወሓት ዋና ችግር ስልጣን ማጽናት ብቻ ነው። ለዛም ሲባል ነው ከሻቢያ ጋር ቆሞ ሲታገል የተመለከት ነው። በነገራችን ላይ የኢትዮጵያ መንግስት የሻቢያ መንግስት እንዳይወር ሰፊ የሆነ ክልከላ ሲያደርግ ነበረ። እንዲሁም ዲፕሎማቲክ በሆነ መንገድ ገዱንም እንዲሁም ደመቀንም ጭምር ልኮ ሀገራቱ ወደ ዋናና ግልጽ ጦርነት ወደ ሙሉ ጦርነት እንዳይገቡም ሲያደርግ ነበር። ግን ቲፒኤልኤፍ ከሻቢያ በመከላከያ ቢጠበቅም አማራ ክልል ላይ ግን ሲገባ ያደረገው ሻቢያ ያደረገውን ድርጊት ነው። ፋብሪካዎችን ነቀለ፣ አቃጠለ፣ ቤቶችን አወደመ፣ ሴቶችን ደፈረ፣ እንዲሁም ምንም የማያውቁትንም እንስሳቶችንም ጭምር ሲገል ሲረሽን ነበረ። ይህ በቲፒኤልኤፍ የተካሄደ ነበረ። መቀሌ ላይ አንድም ቤት ያልፈረሰው በመከላከያ ጥረት ነው። ግን ቲፒኤልኤፍ አማራ ክልል ላይ ሲገባ ግን ቤቶችን በጅምላ ሲያፈነዳ ሲያፈርስ ነበር። ጠቅላይ ሚኒስትር አብይ አህመድ በወልቃይትም ጉዳይ ተናግረው ነበር። እሳቸው እንዳሉት ከሆነ ወልቃይት በሁለቱ ክልሎች በኩል የይገባኛል ጥያቄ ይነሳበት ነበር። ይህ ማለት በአማራም እንዲሁም በትግራይም በኩል የኛ ነው የሚል ጥያቄ አለ። መሃል ላይ ደግሞ ወልቃይት ውስጥ ያሉት ደግሞ በህገ መንግስቱ መሰረት ይፈታ የሚልም አቋም ተይዟል። ህወሓት ግን ይህንን አካሄድ ወደ ፖለቲካዊ ካፒታልነት ለመቀየር እየሞከረ ነው። ህወሓት እንደሚለው ከሆነ ተፈናቃዮቹ ወደ ቦታ ይግቡ ይላል። ምናልባትም ዲሞግራፊካል ቼንጅ ለማድረግ ይሆናል። ግን ተፈናቃዮቹ ይግቡ ብሎ የፌዴራል መንግስት ሲያመቻች ደግሞ ተፈናቃዮቹን ያግታቸዋል። ምክንያቱም ተፈናቃዮቹ ማለት ፖለቲካል ካፒታል ስላደረጋቸው ነው። እነዚህ ምስኪን ተፈናቃዮች ወደ ቦታቸው የሚገቡ ከሆነ ህወሓት ህዝቡን ተሰደድን ተገፋን የሚልበት አንዱና ትልቁ አጀንዳ አጣ ማለት ነው። ስለዚህ ይህንን አጀንዳ ለማስፈጸም ሲባል ብዙ ክረምቶችን፣ ብዙ ሐርና ቁሮችን እንዲሁም ረሃብንም ጭምር እንዲያስተናግዱ ሆነዋል። እነዚህ ምስኪን ተፈናቃዮች በህወሓት እገታ ስር ጭምር ነው የሚገኙት። ኢትዮጵያ አሁን ያላትን የአየር ኃይልን እድገት ሲተነትኑ እንዲህ ብሏል። ኢትዮጵያ አንድ ቢጫ ሄሊኮፕተር ብቻ ነበረ ወደ አየር ላይ መሰማራት የሚችለው። በአሁኑ ሰዓት ላይ ግን ከመቶ በላይ የሚቆጠሩ እንዳሉም ጭምር ተናግረዋል። ይህ ማለት የኢትዮጵያ አየር ኃይል እየተዘጋጀ ያለው ለውስጥ እዚህም እዛም ለሚጫሩ ትንንሽዬ እሳቶች አይደለም። የኢትዮጵያ አየር ኃይልም የኢትዮጵያ መከላከያ ኃይልም እየተዘጋጀ ያለው ሁነኛ ለሆኑት የኢትዮጵያ ጠላቶች ነው። ዝግጅቱ በዛ ልክ ነው እንጂ የውስጥ ልፊያ ላይ ያተኮረ አለመሆኑም ጭምር ተናግረዋል። እንዲሁም ኤርትራ በአሁን ሰዓት ላይ በከፍተኛ ሁኔታ አጀንዳም ገንዘብም እየሰጠች እየረዳች የኢትዮጵያ የውስጥ መረጋጋትን እየበጠበጠች ትገኛለች። ይህ ዋጋ ቢስ መሆኑን አክሳሪ ፕሮጀክት መሆኑንም ጭምር ተናግረዋል። በአሁን ሰዓት ላይ ኢትዮጵያ ለውይይት በሯን ክፍት አድርጋለች። ኢትዮጵያ የትኛውም ቦታ ላይ በጫካም እንዲሁም በከተማም ያለ የትኛውም አካል ለመነጋገር ዝግጁ ከሆነ የኢትዮጵያ መንግስት በየትኛውም ሰዓትና ቦታ ለመነጋገር ዝግጁ መሆኑንም ጭምር ተናግረዋል። እንዲሁም ጉዳያችን ኢትዮጵያ ነችም ብለዋል። ኢትዮጵያ እኛ የምንቆመው ስለ ኢትዮጵያ ነው። አንድም ፐርሰናል ጸብ የለንም። ኢትዮጵያን የሚያጸናን እንቀበላለን፣ ኢትዮጵያን ሊያፈርስ የሚሞክር እናፈርሳለንም ሲሉ ተሰምተዋል። አዲሱ የፖለቲካ እድገትንም ጭምር አንስተዋል። ይሄኛውም የፖለቲካ እድገት ብሔራዊ ጥቅም ላይ ወጥ አቋም መያዝ ነው። በዚህ እንቅስቃሴ ላይ በአማራም በኦሮሚያም እንዲሁም በትግራይም ጭምር የሚገኙ ታጣቂዎች አብዛኞቹ
በኢትዮጵያ ብሔራዊ ጥቅም ላይ የማይደራደሩ እየሆኑ መጥተዋል። ምክንያቱንም ሲያስረዱ እንዲህ ብለዋል። ከኤርትራም ከግብጽም የሚላክላቸውን አንዳንድ ትጥቆች ቁሳቁሶች ኢትዮጵያን ለማፍረስ መሆኑን ከተረዱ ለፌደራል መንግስት ሁላ ሪፖርት ማድረግ ደርሰዋል። ይህ ማለት ችግራቸው ከስርዓት ጋር እንጂ ከሀገር ጋር አለመሆኑን ጭምር እየታየ ነው። ይህ በኢትዮጵያ ፖለቲካ ውስጥ ትልቅ የተባለ ለውጥ አምጥተዋል። ስለ ትግራይ የፖለቲካ ምህዳርም ጭምር ተናግረዋል። እሳቸው እንዳሉት ከሆነ በትግራይ ውስጥ ብዙ የፖለቲካ ፓርቲዎች አሉ፣ ግን አንዳቸውም የህዋት አጃቢ ከመሆን የዘለለ ሚና እየተጫወቱ አይደለም። መጫወት ያለባችሁ ግን አጃቢ ከመሆን ታጃቢ ለመሆን መንቀሳቀስ እንዳለባቸው ነው። እውነታውን ስንመለከት አብዛኞቹ የተባሉት ፓርቲዎች በህዋት በምስለኔነት የተፈጠሩ ናቸው። በምስለኔ የተፈጠረ ደግሞ ፓርቲዎች አንድም የህዝብ አጀንዳን ይዞ ሊሄድ አይችልም። ይሄ ደግሞ የትግራይ ፖለቲካ ውስጥ ዛሬም ነገም ወደፊትም ቀውስ ውስጥ የሚከት ይሆናል። ስለዚህ እያንዳንዱ ፓርቲ ራሱን አጀንዳ ሮድማፕ እንዲሁም የሚንቀሳቀስበትን ማኒፌስቶ ቀርጾ ለትግራይ ሊቆም ይገባልም ጭምር ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት ከሆነ በኢትዮጵያ የዲጂታላይዜሽን ዘርፍ ላይ ትልቅ የተባለ እምርታ ተከናውኗል። ይሄኛውንም እምርታ ስንመለከተው አርቲፊሻል ኢንተለጀንስ ተቋሙ ኤአይ በሰፊው ያንበሳውን ድርሻ እየወሰደ ነው። ለምሳሌ እንኳን ከተነሳ ውስጥ የሞባይል ባንኪንግን እንመልከት። የሞባይል መኒን ስንመለከት በለውጡ ሰዓት 37 ሚሊዮን ሰው ይጠቀም ነበር። 87 ሚሊዮን ሰው በኢትዮ ቴሌኮም ውስጥ አለ። በአሁን ሰዓት ላይ 10 ሚሊዮን በላይ ደግሞ የሚሆነው በሳፋሪኮም ውስጥ አጠቃላይ 97 ሚሊዮን በድምር በአሁን ሰዓት ላይ የሞባይል መኒን እየተጠቀመ ነው። ይህ ማለት 60 ሚሊዮን ጭማሪም እድገትም አመላክቷል። እንዲሁም ከ28 ከተሞች በላይ የሚሆኑ 5Gን እየተጠቀሙት ነው። እንዲሁም ከ30 በላይ የሚሆኑት ደግሞ 4Gን እየተጠቀሙ ነው። ይህ ማለት ኢትዮጵያ ወደ ዲጂታላይዜሽን የምታደርገውን ጉዞ ስኬታማ እንዲሆን እያደረገ ነው። ኢትዮጵያ በናሽናል አይዲም ጭምር ትልቅ የተባለ እምርታ እያከናወነች ነው። በአሁን ሰዓት ላይ ይሄንን የዲጂታላይዜሽን እንቅስቃሴ ስንመለከት በፋይናንስ ዘርፉ ላይ ራሱ ትልቅ የተባለ እምርታ እያመላከተ ነው። ምክንያቱም የዲጂታል መኒ ዝውውሩ በአሁን ሰዓት ላይ ከካሽ መኒ ዝውውር በእጥፍ አድጓል። ይህ ማለት ኢትዮጵያ ትልቅ የተባለ ሪሶርስንም እንድትቆጥብ አድርጓታል። ኢትዮጵያ ገንዘብን ፕሪንት ለማስደረግ የምታወጣውን ወጪንም ያስቀረ ነው። እንዲሁም የትኛውንም የካሽ ፍሎ ስኬታማ እንዲሁም ከዘረፋም ከየትኛውም አይነት ኢንተርቬንሽን የጸዳ እንዲሆንም ጭምር አድርጎታል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።